ዛሬ ደግሞ ይዤላችሁ የቀረብኩት እንግዲህ ችን ጽድት ያለች ቤት ነው። መኝታ ክላስ ናት። እቺ ደግሞ ስንት ጨርሳለች የሚለውን ነገር ደግሞ እናያለን። ሰብስክራይብ እያደረጋችሁ መከታተላችሁ እንዳዘነጉ ላይክም አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከኛ ጋር ሁሉ ሰላም ነው። ያላችሁ በሰላማችሁ በዘት ይበልልን። እንግዲህ ዛሬ በዚህ 4 ክላስ ቤት ስንት ጨረሰ የሚለውን እናያለን። ፊኒሽንጉ እስከ መጨረሻው ተከታተሉን። እንግዲህ ለዚህ ቤት ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ላይክ ሼር እያደረጋችሁ መከታተላችሁን እንዳዘነጉላለሁኝ። እናም ደግሞ እንደዚሁ እንደምትመለከቱት ለቤቱ ደግሞ ነባር የሆናችሁ ደግሞ እንግዲህ ላይክ እያደረጋችሁ ለብዙ ሰው እንዲዳረስ እና ስራችንን ተመልከቱት። አሁን እንግዲህ ቀጥታ መኝታ ክላስ ነው የጀመርነው። ከመኝታ ክላስ እንጀምራለን። እንደምትመለከቱት መኝታ ክላስ ላይ እንደዚህ አይነት በር ተገጥሞታል። ኢሚቴሽን ይባላል። ኢሚቴሽን ማለት እንግዲህ አሁን ላይ ጽድት ተደርጎ የሚሰራ በር ነው። በዚህ ከተሰራ በደንብ ከተሰራ ያምራል። በጣም ነው ፏ ያለ ነው። ይህንን ይመስላል እንግዲህ ዲዛይኗም ፏ ያለች ናት። ጽድት ተደርጋ የተሰራች ናት። በሩንም እንደምትመለከቱት ሙሉ ለሙሉ መስታወት ነው። በሩ ሙሉ ለሙሉ መስታወት ነው። እንደዛ አይነት ስራ ማሰራት ለምትፈልጉ ሰብስክራይብ አድርጉ እንዳትዘነጉ። እንግዲህ አዲስ ቻናል ስለሆነም የተንቀሳቀስ አይደለም። ሼር እያደረጋችሁ ላይክ ማድረጋችሁ እንዳትዘነጉ። እና ደግሞ እንግዲህ ሶኬቱን እንደምትመለከቱት እቺ ማብራና ማጥፊያ ናት። እንግዲህ ማብራና ማጥፊያ ማለት ከፍ ማለት አለበት ቆም ብሎ። እቺ ደግሞ ሶኬት ናት። እንደምትመለከቱት ሶኬት ትንሽ ዛግ ቢያንስ ከመሬት 1 ሜትር ከፍ ማለት አለበት የሶኬቱ ማለት ነው። ዲዛይኗ እንደምትመለከቱት አልሙኒየም ናት። አልሙኒየም እንግዲህ ቻክ አልተደረገም። አልሙኒየም ማለት ውስጡ ተቀባሪ አልሙኒየም ይባላል። ባለ 3 ሴንቲ ነው። ባለ 3 ሴንቲ ነው። እንደምትመለከቱት ሶኬቱ እዚህ ጋር ማብሪያ ማጥፊያም አለ። እዚህ ጋር ደግሞ ሶኬት አለ። ቢያንስ አንድ ቤቱ ስንት ሶኬት ይኖራል? እስከ 5-6 አካባቢ ድረስ መኖር አለበት፣ ግዴታ ነው። እዚህም ጋር ማብሪያ ማጥፊያ ናት። የሁሉም የየራሱ ማብሪያ ማጥፊያ አለት። እንግዲህ ማብሪያቱንም እስከ ቀለሙ ደግሞ ማብሪያቱን የምሰራላችሁ ይሆናል ቀጣይ ላይ። አሁን ይሄ ነው እና መሰራት እንደምትፈልጉት አይነት በኮሜንት አሳውቁን፣ እንሰራላችኋለን። የብሎኬት ቤት ያለችን እህታችን አለች፣ ለሷ ነው በእርግጠኝነት ይሄ አላንት ማርካቱ ጋር የሳሎኑ ነው። ሳሎኑም ደግሞ በጣም ነው የሚያምረው። ባለቤትም በጣም ተደስቶበታል። ገና ቻክ ሳይደረግ እንደዚህ ጽድት ያለ ቻክና ቀለም ከተቀባ በኋላ እንዴት እንደሚያምር መገመት አይችሉም። ይሄን ዲዛይኑ እንዴት ነው አተሰራው ለምትሉ ወደ ግድግዳው ነው የሚበራው። ሻዶ ወይም ደግሞ ኤልኢዲ የሚባለው ወደ ግድግዳው እንዲበራ ወደ ውስጥም እንዲበራ በብዙ አይነት መልኩ ነው የተሰራው። እዚህም እንደምትመለከቱ አልሙኒየሟ ዲዛይኗ ጽድት ተደርጋ ነው የተሰራው። አልሙኒየሙ እንደነገርኳችሁ በ3 ሰንቲ ይቀደድና 3 ሰንቲም ነው ሸሸተ ተብሎ በ3 ሰንቲም ይቀበራል ማለት ነው። ከዛ በቦርድ ቢቲ ይታሰራል። ከታሰረ በኋላ ነው ቻክ የሚደረገው ማለት ነው። እንደምትመለከቱት እንግዲህ እዚህም ቤት ላይ ሶኬት ከ10 በላይ አለ። ከ10 በላይ ምክንያቱም ላይ የተጠቀምነው ዲዛይን ትልቅም ስለሆነ ቤቱ ዲዛይኑ ፏ ያለ ነው። ስለዚህ ብዙ ማብሪያ ማጥፊያ ይደረግበት። ባይዘይ ጨለመ ብሎ ነው ማትሪ ያበላው ያለሁት። እንደምትመለከቱት እዚች ጋር ወደ ግድግዳ የሚበራ ነው። እዚህም ጋር ሻዶ አለው። አልሙኒየሙ እንደምትመለከቱት ዲዛይኑ ያምራል። በጣም ፏ ያለ ነው። እንደዚህ አይነት ስራ ማሰራት ለምትፈልጉ ስልካችን እናስቀምጥላችኋለን። በማንኛውም ሶሻል ሚዲያ ልታገኙ ትችላላችሁ። ሶኬቶቹንም እንደምትመለከቱት እንትን እያልን እንገኛለን። እንደዚህ እንግዲህ ቼክ እያደረግን ይወጣል ይገባል እናንተን ለማሳየት ማለት ነው። ይሄ ማብሪያ ማጥፊያ ነው። ወደ ውስጥ ስትገባ ወደ መኝታ ክላስ ቀጣይ ላይ ታያላችሁ። ወደ መኝታ ክላስ ስንገባ የምናበራና የምናጠፋበት ነው። ይሄ ደግሞ የመጀመሪያ ሳሎን የዲሽ አለ፣ የሻዶ አለው፣ የአልሙኒየም አለ፣ ብዙ አይነት ነገር አለው። ይሄ ቻክ ማድረጊያ ነው ማለት ነው። እና እንደነዚህ አይነት ስራ ማሰራት ስትፈልጉ ቀጥታ ከኛ ጋር ኮኔክት ማድረግ ትችላላችሁ። እንዲሁም ደግሞ ወኪልም ካለ ለወኪል ስልካችንን ሰጣችሁ መደወል ይቻላል። ሶኬቱን እየፈለኩ ነው እና ስራችንን እንግዲህ ከተመቻችሁ ማንኛውም ደግሞ ሊሰራላችሁ የምትፈልጉት አይነት ስራ ካለ
አሳውቁን በኮሜንት እንሰራለን። እንዲሁም ሀሳብ አስተያየታችሁም ማለት ነው። አሁን ቀጥታ ወደ መኝታ ክላስ ገብተናል። መኝታ ክላስ ላይ እንግዲህ እንደምትመለከቱት ሶኬቱንም ማብሪያ ማጥፊያውን ፓወር ገዘን ተሰራው። ዲዛይኗ መኪና ትመስላለች። ቀለል ያለ ዲዛይን ባይዘ ቦርዱ እንደነገርካችሁ ገና ብዙ ነገር ይቀረዋል። ቻክ ይቀረዋል። ብዙ ነገር ይቀራል። ይሄ ነጠብጣቡ ምናምን ይሄ ቅጥልጥሉ ይሄ የተቀጣጠለበት ቦርዱ የተቀጣጠለበት ምናምን ይጠፋል። ስሙዝ ይሆናል። ብዙ ጊዜ አይታችሁት ከሆነ ስራ ላይ ጽድት ያለ ነው እና እንደምትመለከቱት ፏ ያለ ነው ማለት ነው። ሶኬቱንም እንደምትመለከቱት ብዙ ነገር ዝቅ ማለት እንዳለበትና ወይ ደግሞ ልጆች እንዳይደርሱበት ወይ አዋቂ ልጆች ሲደርሱ የሆነ ነገር ሚስማር ምናምን እያስገቡ እነሱን እንዳይላቸው ይታገዳል። ይሄ ደግሞ ማሽከረከረው ማብሪያና ማጥፊያ ነው። የምኑ የሻዶ ማብሪያና ማጥፊያ ነው። እዚህም እንደምትመለከቱት ሶኬት ነው። አልጋ በብዙ እያዟዟራችሁ መጠቀም ትችላላችሁ። እቺ መኝታ ክላስ ናት። ይሄ የምትመለከቱት እሷም እዚች ጋር በፈለጋችሁበት ዙሪያ መጠቀም ትችላላችሁ። ቦርዱን የተረፈንን የምታዩት ደግሞ ቤት መስሪያ ነው። እንግዲህ እስከ መጨረሻው ስለተከታተላችሁን እያመሰገንናችሁ እንገኛለን። ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልን እና እቺ ደግሞ ስትወጡ አጥፍታችሁ የምትወጡበት ነው። ወደ ሳሎን ስኬት ወይ ከመኝታ ክላስ ሲወጣ አጥፍታችሁ ትወጣላችሁ ማለት ነው። አሁን ቀጥታ ወደ ኪችን። እንግዲህ ኪችን ውስጥ ብዙ ነገር አሉ። እኚህ የተወሰኑ ነጥቦችንም ባነሳላችሁ ብዙ አይነት ነገሮች አሉ ኪችን ቤት ውስጥ። የበካ መሬት ውስጥ አለ፣ ከብዙ አለ። እንግዲህ ያንን ቀጣይ ላይ እንዲሰራላችሁ የምትፈልጉት እንደነገርኳችሁ ቀደም ብዬ መናገር ትችላላችሁ። ዲዛይኗም የኪችን ቤቷ ይሄን ትመስላለች። ምክንያቱም በጣም መብራት አለበት ብለው እቺ ዲዛይን እንግዲህ በጣም የትም ሰርቻት አላቅም። ገና የመጀመሪያ የዲዛይን እቺን ስሰራ ማለት የአልሙኒየሙ ማለት ነው። አልሙኒየም ዲዛይኗን እንደምትመለከቱት የተያያዘ ነው። ጽድት ተደርጎ ነው እየተሰራው። በጣም ነው የምታምረው ስታለቅ ማለት ነው። እና ሲያለቅ በጣም ያምራል። እናንተም ማሰራት ከፈለጋችሁ ይሄም እንደምትመለከቱ እንግዲህ ያው ታውቁታላችሁ። የእቃ ማጠቢያ አካውንት ነው። ወደ ውስጥ እንዲያስገባና እና እንደዚሁም ደግሞ ውሃ ተቀባይ ነው። ይሄ ኤደን ጅፕሰም ይባላል። ለቻክ የቀረበ ነው። ቻክ ስናደርግ እንግዲህ የምናሳያችሁ ይሆናል። ይሄ ኪችን ነው። ቱቦ ወይም ደግሞ ቢቢሲ ተቀብሯል። እዚህ ጋር ሶኬት አለው እና ተደርጎ ነው የተሰራው ቤቱ። ስለዚህ ስለ ቤት ያልገባችሁን እና ደግሞ ወይም ደግሞ እንዲሰራላችሁ የምትፈልጉትን አይነት ካለ እንደነገርኳችሁ ቀደም ብዬ በኮሜንት አሳውቁኝ። ሰብስክራይብ አድርጉ። ሼር ላይክ ማድረግ። እቺ ደግሞ እንትና ሻወር ቤት ናት። ጽድት ተደርጋ የተሰራችው እቺም ሻወር ቤት ነው። ፏ ያለ ነው። ሁሉ ነገር ተቀብሮ በቱቦ ቆም እንዲል ተደርጎበታል ማለት ነው። እና እንደዚህ አድርገን ነው እየሰራን ያለ ነው። እናንተን እንግዲህ ለማገልገል ዝግጁ ነን። በምትፈልጉ ዙሪያ እቺ ሻወር ቤት ናት። ሻወር ቤት በቃ እንደዚህ ደግሞ የውስጥ ሽንት ቤትም አብሮ የተያያዘ ነው። እና ፏርገን እንሰራላችኋለን። በታማኝነት እንሰራለን። በየሀገሩ እየተንቀሳቀስን እንሰራለን። አሁን የምንገኘው በወሎ ኬሚሴ አካባቢ ነው። በወሎ ኬሚሴ አካባቢ እንግዲህ ብዙ አይነት ስራ እየሰራን እንገኛለን። አሁን ማሳያችሁ ደግሞ በረንዳ ነው። በረንዳውን ይሄ እንደምትመለከቱት ነው። አሁን ቀጥታ ወደ የውጭ ሻወር ቤትና የውጭ ሽንት ቤት የውጭ ሽንት ቤት ይሄንን ይመስላል። በዚህ መልኩ ተሰርቷል። ያው ልሙጥ ነው ዲዛይኑ፣ ለማሳየት ሳይሆን ብዛቱን ለማሳየት ያክል ነው። እና ይሄንን ይመስላል። የሽንት ቤቷም ደግሞ እንደዚህ ተደርጋ ነው እየተሰራችው። ገና አላለቀችም። ሴራሚክ ምናምን አልተሰራም ገና። ይሄ የፊኒሽንግ ስራ ነው። ሴራሚክ ተሰርቶ ሲያበቃ ደግሞ ምን ያህል ፈጀ የሚለውን ነገር የምናየው ይሆናል። ገና ዝም ብሎ ማርባሏ ብቻ ነው የተቀመጠው። እና እንወዳችኋለን። ሰላም ቆዩልን።